ልታገኝ ነው? አዎ ታይላንድ ሄዶ ልጁን አሳከለ። ቤቱንም ከመሸጥ አተረፈ። አሁን ቤቱ በልጁ ስም ነው። ብሩክ እኮ በጣም ወንጀል የሚፈራ ሰው ነበር። ቆይ እንዴት ይህን ሊያደርግ ቻለ? እስኪ ተረጋጊ። ዋናውን ነገር እኮ ገና አልነገርኩሽ። እሺ ምንድን ነው ዋናው ነገር? ብሩክ በህይወቱ አደገኛ የሆነ ውሳኔ ወሰነ። ምንድን ነው የወሰነው? በህይወቱ በጣም ከባድ አደጋ የሆነ ነገር ሰርቷል። ቅድስት ደግሞ በእኔ ምክንያት ነው እኔ አስኮርፌ ነበር እያለች ነው ወይ? እንግዳውስ በዛ ምክንያት የቀማሽ ባለ እኔ ጋር ምን አባቱ ፈልጎ ይመጣል? እዛው ጓዳ ምናምን ፈልጊው። ጋሺ ስልኩን ካጠፋው 2 ቀን አልፎታል። ይሄው ዛሬ 3ኛ ቀን ሊይዝ ነው ማለት። ቆይ ባሌን ምን አባሽ አድርገሽው ነው? እኔ ጉዳይ ከሞገስ ጋር እንጂ ከሱ ጋር አይደል። ለምን እከታተለዋለሁ? እንዴት 2 ቀን ሙሉ ይጠፋል? ኧረ መድኃኒዓለም እንደ አንቺ ሴትዮ አሁንም ትወጂዋለሽ እንዴ? ብሩክን? ኧረ በስመ አብ ባፍንጬ ይውጣ። ለማንኛውም ጉዳያችን ሞገስና ሉላ። ኧረ ማህሌት እኔ ላብድ ነው። ኧረ እኔ ላብድ ነው። እሺ ምን እናድርገዋለን እንጂ እኔ አሁን ወሬ አትይ። ይኸውልሽ አትበይኝም። ኧረ እኔ አልይዝሽም ያዝኩሽ። ለምሳሌ አይወስዱሽም። ምሳሌ ይሄን ያለው አይወስዱሽም። ፖሊስ ነው የምንጠራው። ነግሬያቸዋለሁ። ውብዬ ሰው ነው የምጠራው። አትጠጉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች አህለን ሳህለን፣ ላይክ ሼር በማድረግ ሀሳብ አስተያየት አላችሁ በኮሜንት አሳውቁኝ። እንደሚታወቀው ዛሬ ክፍል 72 ተለቋል። ምሳሌ በጣም ተወዳጅና እንደዚሁም አስተማሪ ድራማ በነበረበት ሰዓት እንግዲህ ያው ትናንት ባየነው ባሳለፍነው ክፍል 71 ላይ በጣም አጸያፊ ስራ ነበረ ዳጣ የሰራችው። ይሁንና እንግዲህ ከይቅርታ በላይ የለም፣ ይቅርታን ጠይቀዋል ማለት ነው። ስለዚህ ከዚህ ቀጥሎ በኒቃብ መደራደር እና በእስልምናችን መደራደር አይቻልም። ምክንያቱም እስልምና እንግዲህ የግል ነው ሁሉ ነገር፣ ሃይማኖታችን የግላችን ነው፣ ሀገራችን ደግሞ የጋራችን ነው እስከሆነ ድረስ ይሄ ለዲራማም ቢሆን ይሄ ኒቃብ አንድ ክርስቲያን ለብሶ እኔ ሙስሊም ነኝ በማለት እና በመሸወድ ከወንጀሎች ለመደበቅ የሚደረገው ይሄ በጣም ሀራምና አጸያፊ ነው። ሙስሊሙን የሚያስጠላ ነገር ስለሆነ ይቅርታ ጠይቀዋል። እንግዲህ እኛም ይቅርታ እናደርጋለን ማለት ነው። አንድ ሰው ይሳሳታል፣ ያጠፋል። ከይቅርታው ደግሞ ይቅርታ ብሎ ተጠየቀ፣ በቃ ይቅርታውን እንቀበላለን ማለት ነው። ሁላችንም እንግዲህ ይሄ ዲራማ በጣም አስተማሪ ነው በማለት ሁላችንም እንከተለዋለን። ሁላችንም ሙስሊም ክርስቲያን ሳይል ይከተላል። ግን ጥፋት ያየበት ላይ ደግሞ መናገርና እንትን ማለት የኛ ነው ማለት ነው። ለማናቸውም ወደ ምሳሌ ዲራማ ስንመለስ ያው ትናንት ባየነው ዳጣና መጎስ እንዲሁም ሎላ በሚያመልጡ ሰዓት ያው መንገድ ዝና እየሮጠ ይመጣና እንግዲህ ጠበቃው ዝና አምልጠውኛል፣ ምን ላረግ እኔ አምልጠውኛል እያለ ዝና እንግዲህ አንተ መሀይብ ከብት በማለት እንቃርጎ ሊገለው ይችላል። አንድ ሰዓት እንኳን መታገስ እንዴት ይከብድሃል? ለምን አትሞትም? አንተ ነው ምገልህ መሀይብ ከብት ደደብ በማለት መተንፈስ እኮ እያቃተኝ ነው። አረ ልቀቀኝ፣ እኔ ምን ማድረግ ነበረብኝ? የት እንደሄዱ ተናገር፣ አሁን የት ነው ሄዱት እያለው ነበር። አንድ ሰዓት ለምንድን አልጠበቃቸውም? እንዴት ሊያመልጡ ቻሉ? ወዴት ሄዱ? እያለ እንግዲህ ጥበቃውን ሊገለው ችሏል ማለት ነው። በጣም ከባድ ነው። ለምን አትሞትም? ለምን ሲጣትልም በቃ የራስህ ጉዳይ እያለ ደብድቦታል ዝና። ያው ስለማይደራደር ሉላን ማግኘት አለብኝ በማለት እሱን ረጋግጦ ሄዷል ማለት ነው። ሉላን
ምሳሌና ቅድስት እንግዲህ ብሩክ የት ጠፍቶ ነው በማለት ተጨናንቀዋል። ሁላቸውም ግራ ገብቷቸዋል። የት ሄዶ ነው የት ገብቶ ነው በማለት እንግዲህ ዳጣ እየደወለች ለብሩክ ትነግረዋለች። ብሩክ እሱ ጠፍቷል፣ ስልኩን አይሰራም አሁንም እኔ ምሳሌ ናፍቃኛለች፣ ምሳሌ ጋር መሄድ አለብኝ ዛሬ ብላ ዳጣ ትወስናለች። እንግዲህ በቃ አንቺ ጥንቃቄ አድርጊ፣ ሊከተልሽ ስለሚችል ጥንቃቄ ማድረግ አለብሽ። ብሩክ ምሳሌ ቅድስት እየከፋሽ እኮ መሆንሽ ነው፣ ሰላምንሽ ነው ወይ? ለምንድን ነው እንደዚህ ሆንሽው? እና ይመጣልሻል። ምን ልስራልሽ? ቡና ነው ሻሂ? ምን ላድርግልሽ? እያለቻት ምሳሌ አባትሽ እኮ አልመጣምና ስለዚህ ለምን አስከፋሽ? ለምን መሆኑ ነው? ከኔ ጋር ተጣልቶ ነው ያልሽኝ? 2 ቀን ምሳሌ እና ቅድስት በጣም ተጨናንቀው ባሉበት ሰዓት ምንድን ነው? በምን ተጣልታችሁ ነው? ምን ተናግረሽ ነው? እያለቻት ነበር። ቅድስት እንግዲህ አሁን ጀምራ ለመቅናት እያሰበች ነው። ቅድስት ምን እያለች ነበር? አሁን ይህን እኮ አዲስ ሚስት አግብቶ ከዛች ጋር እየተዝናና ሊሆን ይችላል ስትላት ምሳሌ እንዴ ሌላ ሚስትም አዲስ ሊያመጣልኝ ነው? 2 እናት ትሆኑኛላችሁ? አይ ምሳሌ እኔ ብቻ ነኝ መሆን የምችለው፣ እናትሽ እኔ ብቻ ነኝ መሆን የምችለው፣ ደስ እያለሽ እንዳይሆን ስትላት እንዴ ደስ ይለኛል እንጂ እንግዲያ እሺ መጀመሪያ እንጠይቀዋለን የት እንደሄደና የት እንደጠፋ ምሳሌ እያለቻት ነበር። ከዛም በኋላ ምሳሌ እስቲ መጀመሪያ እሱ ይምጣ እና ከዛም በኋላ እንጠይቀዋለን፣ ችግር የለውም። ኤፍራታና እንግዲህ ማህሌት ደግሞ እስቲ ምግብ የለም እንደ ዛሬ ስትላት እኔ ሰለቸኝ በቃ ብር ያልቋል፣ አሁን እንኳን ግዝተሽ ቢ ምን ላድርግ፣ አንቺ እኮ ከባልሽ መፋታት የለብሽም ነበር እያለቻት ነበር ኤፍራታ። ከሱ ምንም ነገር ገንዘብም ሆነ ምንም ሳትይዢ መውጣት የለብሽም ነበር፣ በጣም እየተጸጸሽ ነው አይደለ? የሰው ወሬ ሰምቼ እንግዲህ ቁራሽ እንጀራ እንዲሸግረኝና ያን ያክል ብር እንዳልቆጠርኩኝ የሰው ወሬ መስማት የለብሽም ነበር። አንዲቱ አማካሪ እኮ አንቺ ነበርሽ። እኔንም ቢሆን መስማት የለብሽም። ከብሩክ የተለየው ጊዜ ጀምሮ ማንነቴን አጥቻለሁ፣ ባልነቴን፣ ክብሬን፣ ሁሉን ነገር አጥቻለሁ። የገንዘብ ምንጭሽም ነበር፣ እንኳን አንቺ ለእኔም ትተርፊ ነበር እያለቻት ነበር። እንግዲህ ኤፍራታ ባዶዬን ቀርቻለሁ፣ ምንም የለኝም፣ ምንም ተቀበልሽ አልተቀበልሽው አንቺ ለሰው ሸክም ነው የምትሆኚው ስትላት ታይ ኤፍራታ እንግዲህ ቀን ቢጥለኝ አንቺ ልትናገሪኝ አትችይም። ለማናቸውም ሉላ ዛሬ አመለጠች አይደል እንዴ? እሱም እንደኔም እንግዲህ ነገር አልሰካ ብሎታል። ይልቁንስ አግቢውና የራስሽ አድርጊው፣ እሱ ላይ ብትሰሪ እድላለሽ እያለች አሁንም ትመክራታለች። ዜና እንግዲህ አንድ ነገር ቢያደርገኝ የአንቺንም ምክር የኔንም ምክር እንዲያሰሚኝ ተይ ነበር። ተስፋ አትቁረጪ፣ ይልቅስ ይሄ ምክር ጥሩ ነው። እሱን አንድ ነገር አድርጊ። አሁንም እንግዲህ በጉጉት እየጠበቀች ትገኛለች ማህሌት። አሁንም ቢሆን እነግርሻለሁ ስላለኝ እንትን ሊለኝ ሊመልሰኝና የራሱ ሊያደርገኝ ይችላል፣ ቤቱንም ላገኝ ይችላለሁ እያለች ነው። እውነትሽን ነው እያለች እንግዲህ ኤፍራታን በደስታ እየተዋጠች ነው። ኤፍራታ እንግዲህ ያው ገንዘብ ፈላጊ ስለሆነች ተንኮሉም ሆነ ምንም ውስጥ መግባት አስፈልግም። ግን ማህሌት ዝናን አግብታ ገንዘብ እንዲሰጣት እና ራሷ እንድትችላት ራሷ ቤት እንድትወጣላት ትፈልጋለች። እንደዛማ ተሆነ ዛሬ እንጀራ ገዛለሁ እኔ ስትላት እንግዲህ እየተፋጠጡ ይገኛሉ። ይሄን ስላልኳት እና ቤትን አገኛለሁ ስላልኳት በፊት ብር የለም ለራስሽ ግዢ ባለችባት ሰዓት እንደዛማ ተሆነ አገኛለሁ፣ አሁን እንጀራውን እኔ ገዛለሁ በማለት ኤፍራታ ለማህሌት ትነግራታለች ማለት ነው። እና በሚገርም ሁኔታ ገንዘብ ይሄን ያክል ከሰው በልጦ መውደድ ማለት በጣም ከባድ ነው። ጓደኛም ሆነ ምንም ሆነ ተጓደኛ አብልጦ ገንዘብን መውደድ የለብኝም ብዬ አስባለሁ። ምክንያቱም ለገንዘብ ሲሉ ብዙ መስዋዕትነት ይከፈላል። ብሩክና በዝናና ማህሌት ተገናኝተዋል ካፌ ቤት። ምን ትፈልጊያለሽ? ምን ይምጣልሽ? የምፈልጊው ነገር ምንድን ነው ሲላት የሆነ በቃ ጁዝ ነገር እፈልጋለሁ ያለችው። እንዴ አሁን የፈለኩሽ ጉዳይ ለአንድ ነገር ብቻ ነው፣ አንቺ የምታገኘው ለአንድ ነገር ብቻ ነው። ይኸውልሽ ማህሌት
የምነግርሽን ነገር በደንብ ስሚ፣ ላንቺ የሚጠቅምሽ ነው። በቃ አንተ አታጓጓኝ፣ ንገረኝ እያለችው ነበር። ለሆነ ነገር በጣም ተጓጓሽ፣ አታገኘውም፣ አትጓጊ፣ ስህተት ትሰሪያለሽ፣ እንደዛ መሆን የለበትም። ለሁሉም ነገር እንግዲህ አትደንግጭ፣ አትቸኩይ፣ ንገር የበቃ እያለችው ነበረ። ምንድን ነው ብሩክ ልጁን ለማሳከም ቤቱን አልሸጠውም እያለ ይነግራታል። ምን በማለት ትደነግጣለች። አሁን አልሸጠውም፣ የብሩክ ቤት አልተሸጠም። አንተ እየቀለድክብኝ ነው እንዳለኸው። እየቀለድኩብሽ አይደለም። እንዴት ትለኛለህ? እየቀለድክብኝ ነው እንጂ። ስለዚህ እንዴት ሆነ ለምን ብለሽ ብትጠይቂኝ ይሻላል። እንዴት ብለሽ ልጁን አሳከማት? አብራራልኛ። ለምን ቤቱን አልሸጠውም? ይሄን እያወቅህ አንተ ለምን ዝም ያልከውም ለምንድን ነው ብላ ጠይቀዋለች። ብሩክ እንግዲህ እኛ የላክንለትን ጥሎ ሌላ ቦታ ነው ሄደው። የሄደባቸው ሰዎች ከኛ ጋር ነበር የሚሰሩት እና ቤቱን ልታዞርልኝ ነው። በቃ የዝናና የኖላ ነገር የማህሌት በጣም ነው የሚያስቀው። እሷ ደግሞ በጉጉት እየጠበቀች በቃ ቤቱን ለኔ ታዞርልኝ ነው ምንድን ነው እያለች ነበር። በመጀመሪያ የምነግርሽ በልጁ ስም ነው። ስለዚህ ቤቱን ሊሸጥ እኔም ተማቃቸው ሰው ጋር ተደራደረ እና የሚያ ሰዎች እንግዲህ ለስራው ጋር ተደራደሩ። ስራው ምንድን ነው እያለች ጠይቀዋለች። ስራው እንግዲህ በጣም አደገኛና ሞት ራሱን ሰውቶ እንግዲህ ልጁን ለማሳከም ነበረ። እኔ አመት አላወራም፣ መጀመሪያ አንቺ አስጨርሽኝ እያላት ነበር። ስራው በጣም ከባድ ነው፣ አደገኛ እና ሞትን ያስከትላል፣ በጣም ወንጀል ነው እያለች ነበር። እንግዲህ ዝና ይሄን እየነገራን ነበር። ለማናቸውም ላይክ ሼር እያደረጋችሁ ለቤት አዲስ ሆናችሁ ሰብስክራይብ